አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንደናችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። ዛሬ ደግሞ ምን ይዘህ መጣህ ካላችሁኝ መኖሪያ ቤታችሁን ጀስት በእንደዚህ አይነት መልኩ ከውጭ እስከ ውስጥ የጂፕሰም ኮርኒስ ወይም የፕላስቲክ ኮርኒስ ካሰራችሁ በኋላ ውጩን ደግሞ እንደዚህ ኳርተስ ካስቀባባችሁ በኋላ ውስጡን ደግሞ ጂፕሰም ቻክ አሰርታችሁ የኮርኒስ ቀለም ወይም የግድግዳ ቀለም ከማስቀባታችሁ በፊት ማድረግ ያለባችሁን ነገር ወሳኝና አንገብጋቢ ነገር ልነግራችሁ ነው የመጣሁት። ቪዲዮውን ለመመልከት ስትጀምሩ ላይክ በማድረግ ጀምሮ እሱም የመጣሁበት ዋና ዓላማ ምንድን እንደሆነ ላሳያችሁ መጣሁ ማለት ነው። ማሻአላህ በመጀመሪያ ይህን የሰራነው የጂፕሰም ኮርኒስ ነው። ከዛ ኮርኒስን ከሰራን በኋላ ግድግዳውን ቻክ ተሰራ። ከዛ እንዳሳየኋችሁ የውጩ ኳርትዝ የሚባለውን ዘመናዊ ቀለም እሱን ሰራ ነው። ከዛ የውስጡን ግድግዳ ቀለም ከመቀባታችሁ በፊት ወይም ኮርኒሱን ቀለም ከመቀባታችሁ በፊት ምንድን ማድረግ አለባችሁ? የመብራት አይነቶችን መጀመሪያ ከተሰራው ኮርኒስ ላይ የመብራት ስራዎችን አጠናቃችሁ መጨረስ አለባችሁ። መቼ የኮርኒስና የግድግዳ ቀለም ከመቀባታችሁ በስተፊት። ለምንድን ይህ መሆኑ ይህን ማድረግ ለምን አስፈለገ ካላችሁኝ፣ ይህን ማድረግ ያስፈለገው ለምሳሌ ይህን ቤት ኮርኒሱ ጂፕሰም ኮርኒስ ነው። ቀለም ይቀባል። ምን አይነት ቀለም? ባለቤቱ የፈለገውን አይነት ቀለም ይቀባል። እሺ ከዛስ ግድግዳውም ቀለም ይቀባል። ከዛ ቀለም ከተቀባባ በኋላ ይህን ስፖት ላይቱ ያለበት ቦታ ተቦርቡሮ፣ ከዛ ደግሞ ይህን መሃል ላይ ይህን መብራት ያለበት ቦታም ተቦርቡሮ ነው። ከዛ መሰላል በየግድግዳው እያስቀመጥ በዚህኛውም እያዞርን እዚህ ጋርም እያዟዟር እዚህም እያዞርን በዛም እየወሰርን ወደዚህም እያመጣን እንደዛ አድርገን ነው ይሄንን መብራት የምንሰቅለው። የዛኔ ግድግዳው የተቀባው ቀለም በመሰላሉ ምክንያት እየተፋፋቀ ይበላሻልና ነው። ስለዚህ መፍትሄው ምንድን ነው? መፍትሄው ቀለም ከመቀባቱ በፊት መብራቱ ጀስት በእንደዚህ አይነት መልኩ ተረካክቦ ማለቅ አለበት። ቀለም ሲቀባ አምፖሉን አይነካውም እንዴ? መብራቱን አይነካብንም እንዴ ካላችሁ የባለሙያው የጥንቃቄ ጉድለት ካልሆነ በስተቀር የባለሙያው ዝርክርክነት ካልሆነ በስተቀር ይህን ኮርኒሱ ላይ የተገጠመውን አምፖል ቀለም አይነካውም። ቀለም አይነካውም። ይልቁንም ቀለም ከመቀባቱ በፊት መብራቶቹ ከመገጠማቸው ይልቅ ጀስት እንደዚህ ግድግዳውና ኮርኒሱ ደርቆ ለቀለም ቅብ በደረሰበት ሰዓት መጀመሪያ መብራቶቹን እንደዚህ ገጣጥሞ መጨረስ ቆንጆ ነው። ግድግዳው ላይ የተቀባው ቀለም ሆነ ኮርኒሱ ላይ የተቀባው ቀለም ፍርክት እንዳለ እንዲቆይ ይረዳዋል። ነገር ግን ኮርኒሱንም በእጃችንም ስንይዘው መብራቷን ለማስገባት በእጃችን ስንነካው ትንሽ ሲጠቁር፣ ይሄኛውን ስንነካው ትንሽ ሲጠቁር ግድግዳው በየቦታው እያዟዟር መሰላል ስንፍቀው ያን የቀባነው ቀለም እንደገና ቀቡኝ ይለናል። ስለዚህ የስራዎችን የአሰራር ቅደም ተከተል በደንብ በማወቅ በዚህ መልኩ ስራችሁን ማሰራት አለባችሁ ብዬ አስባለሁ። እንደማን ሐሳብ ነው? እንደኔ ሐሳብ ነው። እንደኔ ሐሳብ አሪፍ ነው፣ ቆንጆ ነው፣ የተቀደሰ ሐሳብ ነው ብዬ ስላሰብኩ ነው። እንደኔ የአስተሳሰብ ችሎታ፣ እንደኔ የአስተሳሰብ አቅም ማለት ነው። እና እስካሁን ያልኳችሁ ስህተቶች እንዴት ይፈጠራሉ መሰላችሁ? አንዳንዴ
የባለሙያው ችግር ዝም ብሎ በዘፈቀደ የሚሰራ ከሆነ አሁን ያልኳችሁ የስራ መዘበራረቅ ቅደም ተከተሉን ይጥሳል። ደግሞ አንዳንዴ ደግሞ ባለሙያውም ስራው መሰራት ያለበት ቅደም ተከተሉ እንደዚህ ነው ብሎ እያስረዳ እያስተማረ እያለ ባለቤቱ አሰሪው አካል ግን ኖ እንደዛ አይደለም፣ መጀመሪያ ይሄን አድርግልኝማ ይሄንን ስራልኝና ይሄኛው ኋላ ይሆናል እያሉ ስራቸውን እንዲበላሽ ያደርጋሉ ማለት ነው። ይህ አይነቱ ስራ በምን አይነት ሁኔታ ሊከሰት ይችላል አልኳችሁ? አንድ በባለሙያው ዝርክርክነት ዝም ብሎ እንደዘፈቀደ ቅደም ተከተሉን ሳይጠብቅ እየሰራ፣ ሁለተኛ ደግሞ ባለሙያው እየተናገረ እያለ የስራው ቅደም ተከተል ይሄን ነው፣ ስራው ያማረ የተዋበ ጥራት ያለው እንዲሆን መሰራት ያለበት ቅደም ተከተሉ ይሄ ነው ብሎ እየተናገረ እያለ ባለቤቱ እያቻኮለ ባለቤቱ እኮ እኔ ነኝ፣ እኔ ያዘዝኩህን ነው ልትሰራ የሚገባ እያለ እያቻኮለ የሚሉትን ባለመስማት ስራውን ወደኋላ የሚያንጓትት ስራውን ቅደም ተከተሉን አዘባራርቆ የሚያሰራ ጥራቱንና ውበቱን ሳይጠብቅ የሚያሰራ ባለቤት አለና አሰሪና ሰሪ ተማክራችሁ ስትሰሩ ጀስት እንደዚህ ምርምር ልቅምቅም ያለ ስቴፑን የጠበቀ ስራ ሆኖ ያልቃል ነው የምላችሁ። የዚህን አይነትና መሰል ስራዎችን ለማሰራት ሐሳቡ፣ ሂሳቡ፣ እቅዱ፣ ፍላጎቱ ካላችሁ 0910336409 ኢሞ፣ ዋትሳፕ፣ ቴሌግራም ብሎም ደግሞ በቀጥታ መስመር እየደወላችሁ አገልግሎቱን ማግኘት ትችላላችሁ። የትኛውም ሀገር እየተንቀሳቀስን የመስራት ችሎታው አለን። ከእናንተ የሚጠበቀው ስልኩን አንስታችሁ ማናገር ብቻ ነው።